ሄሎ ጋይስ ዛሬ እንግዲህ ያለምንም ኢንቨስትመንት ስልክና ኢንተርኔት ብቻ በመጠቀም ኦንላይን ገንዘብ የምትሰሩበት አንድ አፕ ይዤላችሁ መጥቻለሁ። ይህ አፕ ማን ይባላል? ሀላ ላይቭ ይባላል። ይህንን አፕ እንግዲህ እንዴት እንደምታወርዱ፣ እንዴት አካውንት ቬሪፋይ እንደምታደርጉ፣ እንዴት ሰዎች እንደምትጋብዙ፣ እንዴት ዴይሊ ታስክ እንደምትሰሩና አጠቃቀሙን በተመለከተ አንድ ባንድ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየትና ስቴፑን በአግባቡ መከተል ይሆናል ማለት ነው። ስለዚህ አፑን ለማውረድ በሁለት መንገድ ማውረድ ትችላላችሁ። የመጀመሪያው ቴሌግራም በመግባት ስኪልጌት አካዳሚ ብላችሁ ሰርች አድርጉ። እዛ ጋር ሰርች ስታደርጉ እንግዲህ ይህ ሊንክ ተቀምጦላችኋል ማለት ነው። ሊንኩን በቀጥታ ንኩት። ሊንኩን በቀጥታ ስትነኩት ወደ የት ይወስዳችኋል? ወደ ሀላ አፕ ወደምታወርዱበት ቦታ ማለት ነው። ሀላ ኢንቫይቴሽን ኮድ 3117936 ይላል። ይህንን ዳውንሎድ በሉት። ዳውንሎድ ስትሉት እንግዲህ እኔ ከዚህ በፊት ዳውንሎድ ስላደረጉት ኦፕን ይለኛል። እናንተ ዳውንሎድ አድርጉት። ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ኦፕን ይላል ማለት ነው። ኦፕን ስትሉት እንግዲህ እዚህ ጋር እናንተ እንደ አዲስ ጂኮይን ይመጣላችኋል። ቼኪን ይላል። እዚህ ጋር እንደምታዩት እዚህ ጋር ያሉት ጂኮይን ማለት አሁንም ላሳያችሁ በድጋሜ ጂኮይን ማለት እዚህ ጋር ጫፍ ላይ የዚህ ከሰርች ባሩ ቀጥሎ ያለች ናት ጂኮይን። እዚህ ጋር እንግዲህ ሴንድ ጊፍት እና ፕሌይ የሚለናል። ይሄ ማለት ነው ጂኮይን በራሱ ፕላትፎርሙ የሚሰጠን ነገር ግን $9 ለማግኘት በየቀኑ ምንድነው ጋምብል ማድረግ እንዲሁም ደግሞ ጌሞችን እንድንጫወት በየቀኑ የሚሰጠኝ ነው ማለት ነው። ለምሳሌ ዛሬ ጌት 100 ይላል። እንግዲህ እናንተ 1000 ሊሰጣችሁም ይችላል። ያው የሚሰጠው የተለያየ ስለሆነ እነዚህ ጂኮይን ይሰጣችኋል ማለት ነው። ሁሌም እነዚህን ጂኮይን ሰብስቡ በየቀኑ የሚሰጡ ስለሆኑ ማለት ነው። ስለ ጂኮይን ጥቅሞች በደንብ በሌላ ጊዜ አስረዳችኋለሁ። ሁለተኛ አፑን የምናወርድበት እንግዲህ ዩቲዩብ ላይ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እዚያ ላይ ገብታችሁ አፑን ማውረድ ትችላላችሁ ማለት ነው። አፑን ካወረድን በኋላ እንግዲህ ሁለተኛው ስቴፕ የሚሆነው አካውንት ቬሪፋይ ማድረግ ነው። ምክንያቱም አካውንቱ ቬሪፋይ ካልሆነ ወደ ላይቭ መግባት አንችልም ማለት ነው። ስለዚህ ላይቭ ላይ ገብተን ዴይሊ ታስካችን ለመስራት የግድ አካውንቱን ቬሪፋይ ማድረግ አለብን። ስለዚህ እሱንን አካውንት ቬሪፋይ ለማድረግ ሚላይ እንገባለን። ሚላይ ከገባን በኋላ ታስክ እንገባለን ማለት ነው። ታስክ ስንገባ ቀጣይ ምንገባ ሆስት ታስክ ነው። ሆስት ታስክ ስንገባ እዚህ ጋር እንግዲህ እኔ ቬሪፋይ ስላደረኩት ነው። እናንተ ልክ በቢጫ ጎ እንደምትል ቬሪፋይ የምትላለች ማለት ነው። እሷን እንትነካላችሁ። ስለማያሳየኝ ነው እንጂ አሳያችሁ ነበር። ቬሪፋይ የምትላለች ቬሪፋይ የምትለዋን ስትነኩ ምንድነው ፕሮፋይል ፒክቸር እንድታስገቡ፣ ታይትል እንድታስገቡ፣ እድሜያችሁን፣ ጾታችሁን፣ ሀገራችሁን፣ በርዝዴት እነዚህን እንድታስገቡ ይጠይቃችኋል። እነዚህን ካስገባችሁ በኋላ ጎ ስትሉት አሻንጉሊት ትመጣለች። ያቺ አሻንጉሊት ምንድነው ጭንቅላታችሁን ወደ ግራና ወደ ቀኝ አወዛውዙ፣ ሁለተኛ ምንድነው አይናችሁን አርገብግቡ፣ አፋችሁን ክፈቱ ትላለች። እሱንን በሚገባ ማድረግ አለባችሁ። ምክንያቱም በሌላ ጊዜ እንግዲህ የሰራችሁትን ገንዘብ ዊዝድራው ስታደርጉ ያው የእናንተን ፌስ አሻራ ስለሚወስድ ነው ማለት ነው። እሱንን በአግባቡ ከወሰዳችሁ በኋላ እንግዲህ ጎ ስትሉት ቬሪፋይ ይሆናል ማለት ነው። በትክክል ቬሪፋይ መሆንና ለመሆኑን ለማረጋገጥ ተመልሳችሁ ታስክ ላይ ትገባላችሁ። ታስክ ላይ ገብታችሁ ሆስት ታስክ ስትገቡ ልክ ቬሪፋይ ሲል የነበረው ጠፍቶ ነው የምታገኙት። ከጠፋ በአግባቡ ቬሪፋይ አድርጋችኋል ማለት ነው። ስለዚህ አካውንታችሁን ቬሪፋይ ካደረጋችሁ በኋላ ቀጣይ የእናንተ እንትን ዴይሊ ታስክ መስራት ነው ማለት ነው። ስለዚህ ዴይሊ ታስክ ለመስራት የት ጋር እንገባለን? ሩም ጋር እንገባለን። ሩም ጋር ከገባን በኋላ እቺ ፕላስ ምልክቷን ማለት የማይክ ምልክቷን እንነካለን። እዚህ ጋር ያለችዋን ልክ የማይክ ምልክቷን ከነካን በኋላ በቀጥታ ታስክ ወደ ምንሰራበት ቦታ ወስዶናል ማለት ነው። እዚህ ከላይ የምታዩት እንግዲህ እኔ ልቀመጥባት ምችል የራሴ ወንበር ናት፣ ታስክ ምሰራበት ማለት ነው። እዚህ የምታዩት 3 ክራውን እንዲሁም ደግሞ ሌሎች ወንበሮች አሉ፣ በአጠቃላይ 9 ወንበሮች። ይህ የሆነበት ምክንያት እዚህ ጋር ስንገባ ሩም ሴቲንግ አለ። ሩም ሴቲንግ ስንገባ አሁን እኔ ፕሮፋይል ፒክቸርን ስለሞላሁት ነው። እናንተም ቬሪፋይ ስታደርግ ፕሮፋይል ፒክቸር ከሞላችሁ እዚህ ጋር ይቀመጣል ማለት ነው። ካልሆነ መሙላት አለባችሁ። ኑ አብረን እንስራ። እዚህ ጋር ታይትል ማስገባት አለባችሁ። ታግስ፣ ኢሞሽን፣ ቻቲንግ፣ ሙዚክ የትኛውን ብትመርጡ ችግር የለውም። ማይክ ሞድ ደግሞ ፍሪ ማይክ እና አፕላይ ፎር ማይክ ይላል። ፍሪ ማይክ እና አፕላይ ፎር ማይክ ይሄ ምንድነው? ፍሪ ማይክ ካላችሁት ማንኛውም ሰው ወደ እናንተ ቻት ያለ እናንተ ፍቃድ መግባት ይችላል። አፕላይ ፎር ማይክ ካላችሁት ግን ወደ እናንተ ላይቭ ወይም ቻት የሚገባው የእናንተ ፍቃድ ጠይቆ ነው ማለት ነው። እዚህ ጋር ሩም ሴቲንግ 9 16 እና 25 የወንበሮች ብዛት ናቸው። እዚህ ጋር ያያችኋቸው ወንበሮች ከዚህ የመጣ ነው ማለት ነው። ስለዚህ 9 ስላደረኩት ነው። 16 ባረገው መልሼ ላሳያችሁ። 16 ሲሆን ወንበሩ ይበዛል ማለት ነው። ያው ኢንተርኔት እንት ስለሚል ነው እንጂ 16 ሲሆን ወንበሩ ይበዛል ማለት ነው። ዙሮ በዚህ መንገድ የመጣ ነው። ስለዚህ እኔ መቀመጥ ያለብኝ እዚህ ጋር ነው ማለት ነው። እዚህ ጋር ከገባው በኋላ ያው ገብቻ አሳያችሁ ነበር ግን ሪከርዱን ስለሚያቋርጠው ነው። እዚህ ጋር ከገባው በኋላ እንዳልወጣ
ከወጣሁ ስለማይቆጥር በዚች በአራት ማዕዘኗ አወጣለሁ ማለት ነው። በአራት ማዕዘኗ ከወጣሁ በኋላ እዩት እንደምታዩት እዚህ ጋር እንግዲህ አለ ማለት ነው ፕሮፋይል ፒክቸር። ይሄ ከወጣ ግን እየቆጠረ አይደለም ማለት ነው። ስለዚህ አሁንም ተመልሼ እዚያው ጋር ገባና እዚህ ጋር ታስክ ላይ ገብቼ አየዋለሁ ማለት ነው። ሆስት ታስክ ከገባሁ በኋላ እዚህ ጋር ለምሳሌ 11/120 ይላል። አሁን ምን ስለሆንኩ ነው? ቻት ላይ ስለሆንኩ ነው ማለት ነው። ስለዚህ ይሄ 120 የሚለው 11 ሚለው 120 ሲደርስ እችጉ የምትለው ክሌም ትሆናለች ማለት ነው። ስለዚህ እናንተ እንደ ጀማሪ ሆስት ታስክ ላይ እንግዲህ 6000 ፖይንት ነው የምታገኙት ማለት ነው ለ7 ቀን። ስለዚህ ለ1 ሰዓት ለ2 ሰዓት ለ1 ሰዓት ስትቀመጡ አጠቃላይ ስንት ይሰጣችኋል? 6000 ፖይንት ይሰጣችኋል ማለት ነው። ስለዚህ አሁን ለምሳሌ ለ1 ሰዓት የምትቆዩ ከሆነ ለ1 ሰዓት ስትቆዩ ማለት 0 ብሎ 60 ከቆጠረ በኋላ 60 ሲደርስ እችጉ የምትለው ክሌም ትላለች። አሁንም ደግሞ 61 ብሎ ይቀጥልና የ2 ሰዓት ይቆጥራል። 2 ሰዓት ሲደርስ አሁንም ክሌም ይላል። አሁንም ሌላውን ሲደርስ ክሌም ይላል ማለት። ስለዚህ በየቀኑ እነዚህን ለ7 ቀን ክሌም አድርጉ። ሰዓቱ የሚቀየር አሁን ፖፖ 1 ሰዓት ላይ ነበር የሚቀየር። ሀላ ግን የሚቀየር ምንድነው 3 ተኩል ነው። እስከ 3 ተኩል ምናልባት በአጋጣሚ ታስካችሁን ጨርሳችሁ ክሌም ሳትሉት ከቀራችሁ እንግዲህ ወደ እናንተ አይቆጥርም ማለት ነው። ስለዚህ ክሌም ማድረግ አለባችሁ ማለት ነው። በዚህ መንገድ ዴይሊ ታስካችሁን ትሰራላችሁ። ዴይሊ ታስካችሁ በዚህ መንገድ ስሩ። እዚህ ጋር እንግዲህ እንደምታዩት እዚህ ጋር ታስክ እየገባችሁ ነው የምትሰሩ። ሌላው ሰዎች እንዴት ነው ኢንቫይት የምታደርጉ የሚለውን ላሳያችሁ። ኢንቫይት ለማድረግ እዚህ ጋር $9 የምትለዋን እነካለን። ከዛ ኢንቫይት ፍሬንድ ከነካን በኋላ አሁንም ደግመን ኢንቫይት ፍሬንድ እንለዋለን። ኮፒ ያደረገልኝ ሊንኩን ማለት ነው። ይህንን ቴሌግራም ላይ በማስቀመጥ ለሰዎች መላክ እችላለሁ ማለት ነው። ሰዎችን ኢንቫይት የምናደርገው በዚህ መንገድ ነው። ላሳያችሁ የምችለው ምንድነው ማፑ ምን ይመስላል የሚለውን ላሳያችሁ። በሌላ በፓርቱ በደንብ ኢን ዲቴል እመለስበታለሁ። ሩም በቀጥታ በቃ ቻት የምንገባበት ነው። ቻት ገብተን ወይም ደግሞ ላይቭ ገብተን ስራችን የምንሰራበት ነው። ሞመንት ፖስቶች ናቸው እንደምታዩቸው የተለያየ ፖስቶች አሉ። ከፕላትፎርም ጋር የተያያዘ ሊሆን ይችላል። ፐርሰናል ላይፍ ዙሮ እንደ ቲክቶክ እንደ ሌሎች ፕላትፎርም ፖስት የምታደርጉበት ነው። እዚህ ጋር ሜሴጅ አለ። ሜሴጅ ሲስተም ሜሴጅ የተለያዩ አፕዴቶች የሚቀመጡበት ወይ የሚላኩበት እንዲሁም ደግሞ ከጓደኞቻችን ጋር የምንላላክበት አጠቃላይ ቴክስት እዚህ ጋር ነው የሚቀመጠው። ሌላው ሚ ነው። ሚ ላይ እንግዲህ እዚህ ጋር ለምሳሌ ይሄ ፕሮፋይል ፒክቸር ያለ ዋሲሁን አላምር ይላል። አይዲ ያለ እድሜ ያለ እንዲሁም ኤጀንሲ መሆኔን እናንተ ሆስት ነው የሚላችሁ። እዚህ ጋር ይሄ ነገር አለ። ኤዲት ማድረግ ከፈለኩ ምናልባት ተሳስቼ ኤዲት ማድረግ ከፈለኩ እዚህ ጋር ገባለሁ፣ ኤዲት እለዋለሁ። እዚያ በኋላ እዚህ ጋር አይዲ፣ ጀንደር፣ በርዝዴት፣ ካንትሪ ሚል የተቀመጣለ። ለምሳሌ በርዝዴይ ማስተካከል ከፈለኩ ልክ እንደዚህ ማስተካከል እችላለሁ። ጀንደር ማስተካከል እችላለሁ። ለምሳሌ እኔ ፊሜል ማለት እችላለሁ። በዚህ መንገድ ማስተካከል ትችላላችሁ። እዚህ ፕሮፋይል ፒክቸር ካላስገባችሁም እዚህ ጋር ገብታችሁ ማስገባት ትችላላችሁ። እንግዲህ መምረጥ ትችላላችሁ ማለት ነው። ምንድነው ኮይን እና ፖይንት አለ። የኮይን ማለት ዋናው ጥቅሙ ምንድነው? ብላችን ለማሳደግና ጌም ለመጫወት ነው። ፖይንት ደግሞ ዊዝድሮው የሚሆን ነው ማለት ነው። በቀጥታ ዊዝድሮው ለማድረግ ፖይንታችን ላይ ነው መንገባ። ለምሳሌ እዚህ ጋር ካሽ አውት ኤክስቼንጅ እና ትራንስፈር ለምሳሌ ካሽ አውት ለማድረግ ከፈለው ከረንሲ ታይፕ እዚህ ጋር መርጥለታለሁ። ኢትዮጵያ ብር፣ ፔመንት ሜተድ፣ ሲቢ ብር፣ ቴሌ ብር። ያው ዙሮ ሁሉም እዚህ ጋር የተቀመጡት ባንኮች የተያዙት ባንኮች 3% ፊ ይቆርጣሉ። ስለዚህ እናንተ የመረጣችሁትን ማድረግ ትችላላችሁ። ሌላው አሁን $1 175 ኢቲቢ ነው። ዊዝድሮው የምናደርገው ደግሞ 100 ፖይንት ስንደርስ ነው ማለት ነው። ሌሎችን ኤክስቼንጅ እና ትራንስፈር በሌላ ጊዜ ይዤላችሁ መለሳለሁ። ሌላው እንግዲህ ኤጀንሲያችሁ ማን እንደሆነ ማወቅ ለምትፈልጉ ለምሳሌ እዚህ ጋር ትገባላችሁ። እዚህ ጋር ገብታችሁ ኢንቫይት ሆስት የሚለው ጋር እዚህ ጋር እናንተ ጋብዛችሁን ፖይንትን አስገቡት 31 17 936 ለምሳሌ ይሄኔ ነው። ይሄንን ቼኪን ስትሉት ማን እንደሆነ ኤጀንታችሁ ያሳያችኋል ማለት ነው። ዋሲሁን አላምር ይላል። በዚህ መንገድ ኤጀንታችሁን ማወቅ ትችላላችሁ ማለት ነው። ከኔ ጋር አብራችሁ መስራት ለምትፈልጉ እዚህ ቦታ ላይ ግቡና 31 17 936 ብላችሁ ሰርች ስታደርጉ በቀጥታ ዋሲሁን አላምር የሚል ይመጣል ማለት ነው። ስለዚህ እዚህ ጋር ፎሎ አድርጉኝ። ያው የኔ ቻናል ስለሆነ ነው እንጂ ፎሎ የሚል ይመጣል። ፎሎ አድርጉኝ። ኦንላይን መሆኔ ደግሞ እንደምታዩት እዚህ ጋር ኦንላይን ይላል። በዚህ መንገድ አብረን መስራት እንችላለን ማለት ነው። እውነት ለመናገር ሀላ ላይቭ ገና አልተነካም። ገና በቃ ብዙ ሰው እያወቀው አይደለም። ፖፖ ላይቭ እንደመጣ ብዙ ሰው ትኩረት ሰጥቶ አልሰራበትም ነበር። እንግዲህ የሰሩት
ተለውጠዋል። ስለዚህ ገና 10 ሚሊዮን አካባቢ ነው እንግዲህ ባለው መረጃ መሰረት ሀላ ላይቭ እየሰራ ያለ። ስለዚህ እናንተም ቀድማችሁ ብትጀምሩት በጣም ተጠቃሚ ትሆናላችሁ። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ እንደነዚህ አይነት ኦንላይን መስራት ለሚፈልጉ ሰዎች አድርሱ። በሌላ ቪዲዮ እስከምንገናኝ ጊዜ ይሁንላችሁ።